በአራተኛው ክፍለ ዘመን የተገለጠው እውነተኛው ፀሐይ ማን ነው? አራተኛ የወለደው ማን ነው? ይሁዳ ይባላል። ማንን ይመስላል? ታዲያ እግዚአብሔር ይህንን ስርዓት ሰማይ ላይ የሰራው ለምንድን ነው? ፀሐይን ስናይ የክርስቶስ ልደቱን የክርስቶስ እርገቱን ትሰምካለች። ወንድሜ ምንድን ነው? ነጭና ቀይ ነው፣ ከእልፍም የተመረጠ ነው ይላል። ቀይ ማለቱ ስጋን ተዋህዷል። ወአምርሃ ገጹ ከመ ፀሐይ፣ ፊቱ እንደ ፀሐይ ምን ሆነ? አበራ። ታላቅ የምድር መናወጥ ሆነ ይላል። በዛ ውስጥም እግዚአብሔር የለም። ክርስቶስን ግን ቢያዩት ምን አይሉትም? አይጠግቡትም። ዕለተ ዓርብን የሚያስብ ሰው እኮ የክርስቶስ ፊቱ ሁሌ ትዝ ይለዋል። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ኢየሱስ ክርስቶስን የማያዩ አይኖች የታወሩ አይኖች ናቸው። ዛሬ ቀራንዮ እኛ ነን፣ ጎልጎታ እኛ ነን። የሰውን ተፈጥሮ ሲመለከቱ ጳውሎስ ያለው በትክክል አገኙት። ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ ንጉሥ እግዚአብሔር ልዑል እግዚአብሔር ክብርና ምስጋና ለሱ ይግባው። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው ታላቁ አባት ሰሎሞን በመኃልየ መኃልይ ምዕራፍ 5 ቁጥር 10 ላይ ወንድሜ ነጭና ቀይ ነው ከእልፍ የተመረጠ ነው በሚል ርዕስ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን እግዚአብሔር ሕይወታችን ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃድ ይሁንልን። ይህን ርዕስ የመረጥኩበት ምክንያት ዛሬ የጌታችን የመድኃኒታችን ምክረ ሞቱ የተፈጸመበት ነው። ስጋን የተዋሃደ አካላዊ ቃል በእውነት መከራውን ሕማማቱ የሚታሰብበት ዕለትም በመሆኑ እንደ እግዚአብሔር ቸርነት ከዚህ ርዕስ ጋር እግዚአብሔር በገለጠልን መጠን እንማራለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩ ጥበቡን ለሁላችን የሚግለጥልን። ሰሎሞን በዚህ ምዕራፉ ላይ በስፋት የጌታን ነገር ተናግረዋል። በተለይ ቁጥር 9 ላይ ምን ይላል? ምን ትሑቱ ወልድሁኪ ሰናይት እምአንስት፣ አንቺ በሴቶች ዘንድ የተዋብሽ ሆይ ከወንድሞች ልጆች ይልቅ ወልድ ወንድምሽ ማን ነው ይላል። መንፈስ ቅዱስ የራቀውን እያቀረበለት የረቀቀውን እያጎላለት መና ይመስል ማንን ይመስላል ይላል። ወልድ ወንድምሽ ማንን ይመስላል ይላል። ወልድ ብሎ ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ ወልድ መሆኑን ሲመሰክር ወንድሜ በማለት ደግሞ አካላችንን አካል ባህሪያችንን ባህሪ አድርጎ በአጭር ቁመት በጠባብ ደረት ተመላልሷልና ያ ነገር አስቀድሞ ሳይደርስ እንደደረሰ መንፈስ ቅዱስ ገልጾለት መና ይመስል ማንን ይመስላል ካለ በኋላ በፀሐይ ነው፣ በፀሐይ ትመስዪዋለሽ ይላል። ቀጠለ ውበያሮስኑ፣ በጨረቃ ትመስዪዋለሽ፣ ውበከማንዮስኑ፣ በአስታርቦሽሽ ትመስዪዋለሽ በማለት በእውነት ምሳሌ የሌለው የወልደ እግዚአብሔርን ነገር ታላቁ አባት ሰሎሞን ያስቀምጣል። አባቱ ዳዊትም መንፈስ ቅዱስ አስቀድሞ ገልጦለት በመዝሙር 44 ቁጥር 1 ላይ ቁጥር 2 ላይ ጎሳ ልቤ ቃለ ሰናዬ፣ ልቡናዬ መልካም ነገርን አወጣ፣ መልካም ቃልን አወጣ። ዋና አየድ ግብሬ ለንጉሥ፣ እኔ የንጉሠ ሰማይ ወምድር የኢየሱስ ክርስቶስን ማለቱ ነው ስራውን እናገራለሁ ካለ በኋላ ይሴኒ ላዩ እሙሉ ደጓ ለሚያው መልኩ አለ ከሰው ልጆች ሁሉ ይልቅ ምን ይላል ይላል ያምራል ይላል። መልኩ ከሰው ልጆች ሁሉ ይልቅ ምን ይላል ያምራል። እንግዲህ መንፈስ ቅዱስ ነው የሚገልጥልን። አባቶቻችን ይህም ምን ብለውታል? ደረቅ ሐዲስ ብለውታል። ወይም ትንቢት በእንተ ክርስቶስ፣ ስለ ክርስቶስ ተገልጦለት ዳዊት የተናገረው ነው ይላሉ። ውበቱ ከሰው ልጆች ሁሉ ይልቅ ያምራል ማለቱ ምንድን ነው? ጌታችንን በአማካይ የ5 ገበያ ሕዝብ ይከተለው ነበረ። ማለትም 1000 ብላችሁ ብትወስዱት 1000 ያህሉ ውብ ፊቱን ለመመልከት ነበረ። ስለዚህ ሰሎሞን ማንን ይመስላል? በፀሐይ ትመስዪዋለሽ፣ በጨረቃ ትመስዪዋለሽ፣ ወይም በአጥቢያ ኮከብ ትመስዪዋለሽ በማለት የክርስቶስ ውበት ተገልጦለት አምላኩ ክርስቶስን ያመሰግነዋል። ስለዚህ የአምላካችንን ውበት በፀሐይ፣ የአምላካችንን ውበት በጨረቃ፣ የአምላካችንን ውበት በአጥቢያ ኮከብ መስለን ማየት ያስፈልገናል። የክብር ባለቤት ወልደ እግዚአብሔር ክርስቶስ ፀሐይ ተብሎ ተገልጧል። በተለይ በትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ ነቢዩ ምን አለ? ይእተ አሚረ ይሸርቅ ለክሙ
ፀሐየ ጽድቅ ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ማለትም የእውነት ፀሐይ ይወጣላችኋል በማለት እውነተኛው ፀሐይ ኢየሱስ ክርስቶስ እንደሚገለጥ አስቀድሞ ትንቢት ተናግሮ ነበረ። ለዚህ ነው ቤተ ክርስቲያናችን ኢየሱስ ክርስቶስን ፀሐይ ዘኢየዐርብ የማይጠልቀው ፀሐይ የማይጠፋ መብራት ዘወትር በቅዱሳን ላይ አብርቶ የሚኖር ፀሐይ በማለት በኪዳን ጸሎቷ ላይ እውነተኛውን ፀሐይ ክርስቶስም ታመሰግናለች። እና ሰሎሞን ማንን ይመስላል? በፀሐይ ነው። በፀሐይ እንመስለዋለን በማለት አስቀድሞ ተናገረ። ስለ ፀሐይ ሳነሳ እውነተኛው ፀሐይ ኢየሱስ ክርስቶስን ማሰብ ግድ ነውና ውስተ ፀሐይ ሲመጽላሎቶ ጥላውን ምልክቱን በፀሐይ ላይ አኖረ ብሎ ዳዊት እንደተናገረ የወልደ እግዚአብሔር ውበት ጌትነት በፀሐይ ላይ ተንጸባርቆ ይታያል። ለምሳሌ ፀሐይን እግዚአብሔር አምላክ በስንተኛው ዕለት ፈጠራት? በአንደኛው ነው? አይደለም። በሁለተኛው ነው? አይደለም። በሶስተኛው ነው? አይደለም። በአራተኛው ዕለት በዕለተ ረቡዕ የጨለመውን የምታስለቅቅ የተሰወረውን የምትገልጥ የረጠበውን የምታደርቅ ሙቀትም ብርሃንም አስተባብራ ያዘችውን ፀሐይን አመጣ። ጨረቃንና ከዋክብትን የሌሊት ጌጦች ፈርጦች እንደሆኑ አደረገ። ይህን ያደረገበት ምክንያት ምንድን ነው? ታላቅ ምስጢረ ሥጋዌ ስላለ ነው። በአራተኛው ዕለት ፀሐይ እንደተገለጠች በአራተኛው ክፍለ ዘመን የተገለጠው እውነተኛው ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ዘመነ አበው 1፣ ዘመነ መሳፍንት 2፣ ዘመነ ነገሥት 3፣ በዘመነ ካህናት በአራተኛው ክፍለ ዘመን እውነተኛው ፀሐይ ኢየሱስ ክርስቶስ ከአማናዊት ሰማይ ከድንግል ማርያም ተወለደ። እንደገና ያዕቆብ አባታችን 12 ልጆች ነበሩት። 12ቱ ነገደ እስራኤል ይባላሉ። የመጀመሪያው ልጁ ስሙ ሮቤል ይባላል። ሁለተኛው ልጁ ስሙ ስምዖን ይባላል። ሶስተኛ ልጅ ስሙ ሌዊ ብሎታል። አራተኛ የወለደው ማን ነው? ይሁዳ ይባላል። ከነገደ ይሁዳ የተወለደው እውነተኛው ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ሰሎሞን ማንን ይመስላል? በፀሐይ እንመስለዋለን ይላል። ፀሐይን ስንመለከት እጅግ የሚገርም ነገር በውስጡ እናያለን። በተለይ እስቲ ጥያቄ ልጠይቃችሁ፣ ስንት የምድር አቅጣጫዎች አሉ? ታላላቅ 4 አይደለም? ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። በጣም ጥሩ። ስንት ወቅቶች አሉ? 4 ወቅቶች አሉ። ስንት ታላላቅ ከዋክብት አሉ? 4ቱ ሊቃነ ከዋክብት የሚባሉ በሳይንሱ ደግሞ ሮያል ስታርስ የምንላቸው በእውነት 4 ከዋክብት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ይገኛሉ። ሄኖክ በምዕራፍ 28 ቁጥር 19 ላይ የተሰሩ 4ቱም ክፍለ ዘመን የሚለዩ የእነዚህ መጋቢዎች ስማቸው ምልክኤል፣ ህልመልሜሌክ፣ ምልኤልና ናርኤል ናቸው ይላሉ። እነዚህ ፀሐይን ተከትለው ወቅቶች ላይ ይሰለጥናሉ። እንደገና ደግሞ ፀሐይን ተከትለው የሚሄዱ 12 ከዋክብት አሉ። መዛሮት ይላቸዋል መጽሐፈ ኢዮብ ላይ፣ በእኛ መናዝል እንላቸዋለን። ፀሐይን ተከትለው ይሄዳሉ። ታዲያ እግዚአብሔር ይህንን ስርዓት ሰማይ ላይ የሰራው ለምንድን ነው? ምድር ላይ ሊገለጥ ላለው ታላቅ ምስጢር ብለሃል ያደርጋቸው ነበረ። በብሉይ ኪዳን ዘመን ያየነው እንደሆነ እውነተኛ ፀሐይ ሆነ የተገለጠ ማን ነው? እግዚአብሔር አብ ነው። እንደ 4ቱ ከዋክብት 4 አበይት ነቢያትን ኢሳይያስን፣ ኤርምያስን፣ ሕዝቅኤልን፣ ዳንኤልን አስነሳ። እንደ 12ቱ ከዋክብት 12ቱ ደቂቅ ነቢያትን አስነሳ። በአዲስ ኪዳን ግን እውነተኛው ፀሐይ ተቀዳሚ ተከታይ የሌለው የአብ የባሕሪ ልጅ ምን ሆነ? ሰው ሆነ፣ በምድር ላይ ተገለጠ። እንደ 4ቱ ወቅቶች እንደ 4ቱ ከዋክብት ጌትነቱን የሚመሰክሩ 4ቱም ወንጌላውያንን ማቴዎስን፣ ማርቆስን፣ ሉቃስንና ዮሐንስን ሲያስነሳ እንደ 12ቱ ከዋክብት ደግሞ 12ቱ መንፈሳውያን ከዋክብት ሐዋርያትን መርጧል። ስለዚህ እውነተኛው ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ማንን ይመስላል? በፀሐይን መስለው በማለት ታላቁ አባት ሰሎሞን ያደንቃል። አሁንም ፀሐይን ስናይ የክርስቶስን ልደቱን የክርስቶስን እርገቱን ትሰምካለች። ፀሐይ ትልቅ መምህርት ናት። ለምሳሌ ታኅሳስ ላይ ቶሎ ይመሻል፣ ግንቦት ላይ ሰኔ ላይ ቶሎ አይመሽም። ለምንድን ነው ሲባል
በእኛ በቤተ ክርስቲያን በአቡሻህር ትምህርት ዕርገተ ፀሐይ የሚባል ትምህርት አለ። በሳይንሱ ተመሳሳይ ነው። ለምሳሌ መብራት ዝቅ ብሎ ሲያበራ በደንብ ይታያል? አይታይም አይደለ? ከፍ ብሎ ሲሰቀል ደግሞ በጣም ያበራል። ታኅሳስ ላይ ፀሐይ ከምህዋሯ ዘቅ ትላለች። ግንቦትና ሰኔ ላይ ደግሞ ከፍ ስለምትል ቀኑ ይረዝማል። ታኅሳስ ላይ ቶሎ ስለሚያጥር የገና ጀንበር ይባላል። በተመሳሳይ መልኩ ታኅሳስ ላይ ፀሐይ ዝቅ እንደምትል እውነተኛው ፀሐይ ጽድቅ ኢየሱስ ክርስቶስም በከብቶች በረት ሌሊት ተወለደ ማለት ነው። ግንቦት ሰኔ ላይ ከፍ እንደምትል እውነተኛው ፀሐይ ኢየሱስ ክርስቶስም እየተመሰገነ ወደ ሰማይ አረገ። ስለዚህ ፀሐይ በዕርገቷ የእውነተኛው ፀሐይ የኢየሱስ ክርስቶስን ልደት፣ የእውነተኛው ፀሐይ የኢየሱስ ክርስቶስን ዕርገት ተወክላለችና ሰሎሞን ምን አለ? ከወንድሞች ልጆች ይልቅ አለ፣ ከነቢያት ይልቅ ከካህናት ልጆች ይልቅ ተቀዳሚ ተከታይ የሌለው የአብ የባሕሪ ልጅ ውበቱ ከፍ ያለ ነውና በፀሐይ ነው። በፀሐይ ትመስየዋለሽ ካለ በኋላ ውበያሮስ ነው። በጨረቃ ትመስየዋለሽ ይላል። የእግዚአብሔር ልጅን በጨረቃ ይመስለዋል። እውነት ነው። ጨረቃ በሌሊት ደምቃ ታበራለች። ዓለም በጨለማ ሲተኛ በግርማ ሌሊቱ ፈርቶ ሳለ በጨረቃ ብርሃን ይጽናናል፣ ይረጋጋል። ጌታም በእውነት በሌሊቱ ሰዓት ተወልዶ ዓለምን በብርሃን መልቷል። ለዚህ ነው ዳዊት በመዝሙር 88 በቅንፍ 89 ቁጥር 36 ላይ ምን አለ? ዙፋኑም በፊቴ እንደ ፀሐይ ይኖራል፣ ለዘላለምም እንደ ጨረቃ ይጸናል፣ ምስክርነቱም በሰማይ የታመነ ነው ይላል። ያሬድ ታዲህን ይዞ ፀሐይ ብሮ ወር ምጾ ኮከብ ስርግው ህብማሬማ ሀደረ። እውነተኛው ንጹሕ ብሩህ ፀሐይ፣ ንጹሕ ጨረቃ ያጌጠው የተሸለመው ኮከብ ኢየሱስ ክርስቶስ በድንግል ማርያም ማኅፀን አደረ ይላል። ሰሎሞን ይቀጥላል። ወበከማን ይወስኑ ይላል። በአስታርቦ ሸሽ ትመስየዋለሽ ይላል። እንግዲህ እቺ ዝሁራ የምትባለው ወይም በሳይንሱ ዓለም ቪነስ ተብላ የምትጠራው ኮከበ ጽባህ የምንላት ጠዋት ፀሐይ ከመውጣቷ በፊት ደምቃ የምትታየው የንጋት ኮከብ ናት። ታኅሳስ አካባቢ፣ ጥር አካባቢ ደግሞ ከዋክብቶች ከመውጣታቸው በፊት በምዕራብ ጀንበር ደምቃ ስለምትታይ ኮከበ ምዕራብ አስታርቦሸሽ ትባላለች። እችን ኮከብ የማን ምሳሌ ናት? የእውነተኛው ኮከብ የክርስቶስ ምሳሌ ናት። ለዚህ ነው ራሱ ክርስቶስ አምላካችን በዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ ምን አለ? እኔ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ አለ። የሚያበራ ምን ኮከብ ነኝ? የንጋት ኮከብ ነኝ አለ። ስለዚህ በክርስቲያኖች ልቡና ዘወትር የሚያድር ብርሃን ክርስቶስ ነውና ጴጥሮስ እንዲህ አለ፣ ምድርም እስኪጠባ ድረስ የንጋት ኮከብ በልባችሁ እስኪወጣ ድረስ በማለት በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 19 ላይ መሰከረ። ስለዚህ ሰሎሞን እንዲህ ብሎ በፀሐይ ትመስየዋለሽ፣ በጨረቃ ትመስየዋለሽ ካለ በኋላ ቀጥሎ ቁጥር 10 ላይ ወይ ጻዳ ወቀይ ወንድሜ ነጭና ቀይ ነው ይላል። ተመልከቱ፣ የትምህርታችን ርዕስ ይሄ ነው። ወንድሜ ምንድን ነው? ነጭና ቀይ ነው፣ ከእልፍም የተመረጠ ነው ይላል። ታዲያ ሊቃውንት አባቶቻችን ይህን ሲተረጉሙት ወልድ ጻዳ በመለኮቱ ወቀይ በትስብእቱ ወንድሜ ብሎ የጠራው ኢየሱስ ክርስቶስን ነው። ነጭ ቀይ ማለቱ ምን ማለቱ ነው? ቀይ ማለቱ ስጋን ተዋህዷል። ምንን ተዋህዷል? እስቲ ድገሙት። ስጋን ስለተዋሃደ ነው። ለዚህ ነው በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 6 ላይ በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ ነው፣ በውሃውና በደሙ እንጂ በውሃው ብቻ አይደለም በማለት ስጋን መዋሃዱን ዮሐንስ አስተምረዋል። ታዲያ ቀይ ነገርን ስናስብ ብዙ ነገሮችን እናስባለን። በተለይ ቀይን ያሰበ ሰው ክርስቶስ አምላኩ ትዝ ይለዋል። ምክንያቱም ኢሳይያስ በመንፈስ ቅዱስ ተገልጦለት በምዕራፍ 63 ከቁጥር 1 እስከ 2 ምን አለ? መኑ ውእቱ ዝንቱ ዘወፃ ሜዶም ቀይ አልባስ እምባሶር መካበሺ ኃያል ወግሩም በልብሰቱ። ይህ አለ ከኤዶምያስ ልብሱም የቀላ ከባሶር የሚመጣ አለባበሱ ያማረ በጉልበቱ ጽናት የሚራመድ
ማን ነው አለ። ተመልከቱ፣ እሱ ማን ነው? መድኃኔዓለም ነው። ቀይ ለብሶ ይመለከታልና ልብሱ የቀላ ከባሶር የሚመጣ አለባበሱ ያማረ ይለዋል። ክርስቶስን ነው። ባሶር ማለት ምን ማለት ነው? ስጋ ማለት ነው። ስጋን ለብሶ ስጋን ተዋህዶ ከድንግል የሚወለድ ማን ነው ይላል። ማን ነው? እንደገና ደግሞ በሁለት መልኩ ያየዋል። ዕለተ ዓርብን እስቲ ልብ ብላችሁ አስታውሱ። ቀይ ግምጃን ከለሜዳን ለብሶ የሾህ አክሊል ተቀዳጅቶ የታየው ማን ነው? ለካህናቱ ቀይ ግምጃ ይለብስ ነበረ። በኦሪት ዘጸአት ምዕራፍ 28 ቁጥር 5 ላይ ምን ይላል? ወርቅንም ሰማያዊና ሐምራዊ ቀይም ግምጃ ጥሩ በፍታም ይውሰዱ ይላል። ሊቀ ካህናቱ ቅድስተ ቅዱሳን ሲገባ ቀይ ግምጃውን ተጎናጽፎ ይገባ ነበረ። አሁንም በከበረ ደሙ ፈሳሽነት የዓለምን ኃጢአት የሚያስወግድ ሊቀ ካህናት ማን ነው? ኢየሱስ ክርስቶስ ነውና እነሱ ለጊዜው ለመዘበት ሲያደርጉ፣ ፍጻሜው ግን ሊቀ ካህናት መሆኑን ሲያስመሰክራቸው ነበረ። እንደገና ለድህነት ዓለም ደሙን የሚያፈስ እውነተኛው በግ ስለሆነ ቀይ ግምጃን አጎናጽፈውታል። ክብር ምስጋና ለስሙ ይሁንና በአንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 18 ላይ ለዚህ ነው በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ስለዚህ ቀይ ሲለው ሰሎሞን በእውነት ደሙን ማፍሰሱን እናውቃለን፣ እንረዳለን። በዮሐንስ ራእይ ምዕራፍ 19 ቁጥር 13 በደምም የተረጨ ልብስ ተጎናጽፏል፣ ስሙ የእግዚአብሔር ቃል ተብሏል ይላል። በምን የተረጨ? በደም የተረጨ ቀራንዮ አደባባይ ላይ ሥጋውን የቆረሰ ደሙን ያፈሰሰ በከበረ ደሙ ፈሳሽነት የዓለምን ኃጢአት ያስወገደው እውነተኛው በግ ማን ነው? ኢየሱስ ክርስቶስ ነው። ለምን ትኬህ አልባሲከ ልብስ ስለምን ቀላ ይላል። ሰሎሞን ደግሞ አስቀድሞ ወንድሜ ነጭና ቀይ ነው በማለት እንደመሰከረ፣ ግን ሰሎሞንም ሳይናገር ኢሳይያስም ሳይናገር ያዕቆብ በመንፈስ ቅዱስ ተገልጦለት ልጁ ይሁዳን ሲባርከው ምን አለ? ልብሶቹ በወይን ያጥማል፣ ቀሚሱንም በዘለላው ደም ያጥማል ይላል። እውነት ነው። ምእመናንን በጥምቀት የሚያከብር በሥጋውና በደሙ የሚያከብር እውነተኛው የባሕርይ አምላክ ማን ነው? ንጉሠ ነገሥት ኢየሱስ ክርስቶስ ነው። ስለዚህ ነጭ ቀይ ነው ይለዋል። ነጭ ማለቱ ምን ማለት ነው? ጻዳ በመለኮቱ ይለዋል። ንጹሐ ባህሪ ነው። ምንድን ነው? ንጹሐ ባህሪ ነው። ሥጋውን ሲቆርስ ደሙን ሲያፈስ ምንም አይነት ኃጢአትን አልሰረም። ወይ ተረክበ ሐሰት ውስተ አፉ በአንደበቱ ማሰብ አልተገኘም። ስለዚህ ሰሎሞን ወንድሜ ይለዋል ወይም ውዴ
ነጭና ቀይ ነው በማለት ቀይ ብሎ ደሙን ማፍሰሱ ነጭ ብሎ ደግሞ ትንሣኤውን መግለጡን ጭምር አስቀድሞ አበሰረ። ለዚህ ነው አባ ጽጌ ድንግል የተባለ ታላቅ ሊቅ ድንግል ማርያምን ሲያመሰግን በተለይ ማኅሌተ ጽጌ በሚባል መጽሐፉ ላይ ከሰሎሞን ጠቅሶ ምን አለ? እዘተሐቅፍዮ ለሕፃንኪ ጽጌ ጸዓዳ ወቀይ አመ ቤተ መቅደስ ቦይኪ በዕለተ ተአምሮ ንጽ በተአምርና በንጽህና ዕለት ነጭም ቀይም አበባ የተባለ ሕፃን ልጅሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ ይላታ። ምን አይነት አበባ ናት? ነጭም ቀይም አበባ ይላታል። ጽጌረዳ አበባ፣ ነጭ ጽጌረዳ፣ ቀይ ጽጌረዳ የተባለ ልጅሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ ይላል። ቀይ ጽጌረዳን እስቲ አስታውሱ። ሰሎሞን ውዴ ነጭና ቀይ ነው እንዳለ የክርስቶስ መስዋዕቱ የፍቅሩ ምልክት ነው። በተለይ ቀይ ጽጌረዳ ልብ አድርጋችሁ ስትመለከቱ ስትታይ ምንድናት? ውብ ናት አይደል? የአበባዎች ሁሉ ንግሥት ምንድናት? ጽጌረዳ ናት። ጽጌረዳ የአበባዎች ሁሉ ንግሥት ትባላለች። በጣም ውብ ናት። የፍቅር ባለቤት ንጉሠ ሰማዩ ምድር ኢየሱስ ክርስቶስም ምንድን ነው? ውብ ነው። ሰሎሞን ምን አለ? ወይ ወንድሜ እነሆ አንተ ውብ ነህ መልከ መልካምም ነህ ይላል በመኃልየ 1:16 ላይ። ያቺ እሾህ እንዳለባት የክብር ባለቤት ኢየሱስ ክርስቶስም በዕለተ ዓርብ ምንን ተቀዳጀ? የእሾህ አክሊልን በራሱ ላይ ተቀዳጀ። የእሾህ አክሊልን ተቀዳጅቶ አጥፍአ ለነ መርገመ ሶብ ወአሜከላ ዘበቆለ ውስተ ምድርነ በምድራችን የበቀለ መርገመ ሥጋ መርገመ ነፍስን ከስሩ ነቅሎ ምን አደረገው? አወጣው። ጳውሎስ በዕብራውያን 2:9 ላይ ምን አለ? ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን ይላል። ቀዩን ስትመለከቱ ደሙን ማፍሰሱ፣ ቀዩን ስትመለከቱ በዕለተ ዓርብ የለበሰው ቀዩን ልብስ እናስባለን፣ እናውቃለን። የጽጌረዳ ቀይዋ አበባ መዓዛዋ እጅግ የፈለየች እንደሆነ የእርሱ መስዋዕትነት ለሰው ልጅ መንፈሳዊ መዓዛን አምጥቷል ሰጥቷልና በኤፌሶን 5:2 ላይ ጳውሎስ እንዲህ አለ፣ ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይላል። ለዚህ ነው ቤተ ክርስቲያናችን በዕለተ ዓርብ በስቅለት ዕለት ሕማማቱን በምታስብበት ስቅለቱን በምታስብበት ዕለት ጾመ ድጓ ላይ ሆነ ይላል ቀይ ጽጌረዳ አስቀምጡ ይላል። ሰዋው ምን እንደሚወጣ ቀይ ጽጌረዳ ይቀመጥ ይላል። ምን ማለት ነው? ቀይ ጽጌረዳ ደሙን ማፍሰሱን የሚወክል በመሆኑ ነው። በትንሣኤ ጊዜ ግን ነጭ አበቦች ይያዛሉ በተለያዩ ዓለማት። ለምንድን ነው? ነጭ ምንድን ነው? የታቦር ጌትነቱ ወአምርሃ ገጹ ከመ ፀሐይ ፊቱ እንደ ፀሐይ ምን ሆነ? አበራ። ወአልባሲሁኒ ኮነ ጸዓዳ ከመ በረድ ልብሱም እንደ በረዶ ምን ሆነ? ነጭ ሆነ ይላል። ትንሣኤውን ገልጧልና ነጭ አበባ ይያዛል። ስለዚህ ሰሎሞን ወልድ ወንድሜ ነጭ ነው ሲል ትንሣኤውን፣ ቀይ ነው ሲል ስቅለቱን፣ ቀይ ነው ሲል ስጋን መዋሃዱን፣ ነጭ ነው ሲል የባሕርይ አምላክ ንጹሐ ባሕሪ መሆኑን እናውቃለን፣ እንረዳለን። ስለዚህ እያንዳንዳችን ክርስቲያኖች በወልድ ውሉድ የተሰኘ በምንጠመቅበት ጊዜ አንገታችን ላይ ምን ይታሰርልናል? ማተብ ይታሰርልናል። ምልክት ማተብ ይታሰርልናል። ቀለሙ ምንድን ነው? እንደምታዩት ነጭ፣ ቀይ፣ ጥቁር ነው። ነጭ፣ ቀይ፣ ጥቁር ነው። ለምንድን ነው? በዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ነገር ግን ይላል ከጭፍሮቹ አንዱ ጎኑን በጦር ወጋው፣ ወዲያው ደምና ውሃ ወጣ ይላል። ምንና ምን ወጣ? ደምና ውሃ ወጣ ይላል። ስለዚህ ቀዩ ክር የደሙ ምሳሌ ነው። ውሃው የምን ምሳሌ ነው? ከጎኑ የፈሰሰው ነጩ ከጎኑ የፈሰሰው የውሃው ባይገባው ምሳሌ ነው። ጥቁሩ የስጋው ምሳሌ ነው። ስለዚህ ከጎኑ በፈሰሰ ውሃ ተጠምቀን በቅብዓ ሜሮን ታትመን ስጋውን የበላን ደሙን የጠጣን ክርስቲያን የተሰኘን በመሆናችን ቤተ ክርስቲያናችን ታስረልናለች። ስለዚህ ወልድ ወንድሜ ነጭ ቀይ ነው ሲል ሁልጊዜ ያን በማዕተባችን እንመሰክራለን። ስለዚህ ኢሳይያስ ዓይኖችህ አለ ንጉሥን በውበቱ ያዩታል። ኢሳይያስ 33 ቁጥር 17 ላይ እሱ መንፈስ ቅዱስ ገልጾለት ነው ይናገረው። ሐዋርያት ግን
አይናቸው አይቶታል፣ ድምፁን ጆሮአቸው ሰምቷል። ስለዚህ አይናቸው ተመስግኗል፣ ጆሮአቸው ተመስግኗል። ከአበው ግን ይህንን ውብ ፊቱን ለማየት የተመኙ በርካቶች ነበሩ። ቅዱሳን ነቢያት ለምሳሌ አብርሃምን፣ ለምሳሌ ሙሴን፣ ለምሳሌ ኤልያስን መጥቀስ ይገባ። ማን ይመስል ሰሎሞን እንዳለው ማንን ይመስላል እንዳለ አብርሃም የእግዚአብሔር ልጅ በአጭር ቁመት በጠባብ ደረት ሲመላለስ ማየት ይመኝ ነበረ፣ ይጸልይ ነበረ። መቼ ነው ልጄን የምትልከው እያለ ይመኝ ያስብ ነበረ። ነገር ግን እግዚአብሔር ምን አለው? አታየው፣ አትደርስበትም። ነገር ግን ዮርዳኖስን ተሻገር፣ መልከጼዴቅ የሚባል ታገኛለህ፣ ምሳሌውን ታያለህ አለው። በቃ በምሳሌው አብርሃም ተደሰተ። ዮርዳኖስን ተሻግሮ ሄደ። መልከጼዴቅ ተቀበለው። ህብስተ በረከት ጽዋ ኮቴት ይዞ ነበረ። ስለዚህ ሊቀ ካህናት የእግዚአብሔር ልጅ እንደሚገለጥ ስጋውን ደሙን እንደምእመናን እንደሚሰጥ ባሕረ ጥምቀትን እንደሚከፍል የጥምቀትን ጸጋ እንደሚሰጥ ተገለጠለት። በቃ ደስ አለው። አባታቸው አብርሃም አለ ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስ አለው። በዮሐንስ ወንጌል ምዕራፍ 8 ቁጥር 56 እግዚአብሔር ያሳያችሁ። አብርሃም ምሳሌውን አይቶ ከተደሰተ ሐዋርያት በዛ ዘመን የነበሩ ሁሉ አምላካቸው ክርስቶስ በዓይናቸው በማየታቸው ምን ያህል ደስተኞች ነበሩ! ምን ያህል ደስተኞች ነበሩ! ይሼኒ ላዩ ሙሉ ደዋለመያው መልኩ ከሰው ልጆች ሁሉ ይልቅ ያምራል። በጣም 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 ይገርማል። ሙሴም እስራኤልን የመራው ሙሴ ማየት ይፈልግ ነበረ፣ ይመኝ ነበረ። በኦሪት ዘጸአት ምዕራፍ 33 ቁጥር 23 ላይ ምን አለው? ጀርባዬን ታያለ፣ ፊቴን ግን አታይም ይለዋል። ምንን ታያለ? ጀርባዬን። ጀርባ ማለት ምንድን ነው? በኋላ የሚገኝ ነው አይደል? በኋላ ዘመን ስጋን ተዋህጄ በምድር ላይ ስገለጥ ታቦር ላይም ትመለከተኛለ ማለቱ ነበረ። በእውነት በዚህ ቃል ሙሴ ተጽናንቷል። ምድረ ርስት ባይገባም ናባው ላይ ትቀራለ ቢባልም አልቀርም እንጂ ብሎታል። አልቀርም፣ ምክንያቱም አምላኬ ይመጣል ካየኛለ ብሎኛል። ስለዚህ እገባለሁ ብሎ ነው የሚጽናናው ማለት ነው። ኤልያስም በተመሳሳይ መልኩ እግዚአብሔርን ለማየት ተራራ ላይ ወጣ። ከቃሉ ጋር ናቸው። በአንደኛ ነገሥት ምዕራፍ 19 ከቁጥር 11 እስከ 12 እና ነፋስ መታ ይላል። ኃይለኛ ነፋስ ነው። ልክ እንደ ሲና ይመስላል። በዛ ውስጥ እግዚአብሔር የለም። ቀጥሎ ታላቅ የምድር መናወጥ ሆነ ይላል። በዛ ውስጥም እግዚአብሔር የለም። ቀጥሎ ደግሞ እሳት መጣ። በዛ ውስጥ ማን የለም? እግዚአብሔር የለም። ቀጥሎ ግን የዝምታ ድምፅ ሆነ ይላል። የምን ድምፅ ሆነ? ቀጭን እንደ ፉጨት ያለ የምትል የዝምታ ድምፅ። በዛ ውስጥ ግን ማን ነበረ? እግዚአብሔር ነበረ። ነፋሱ፣ የምድር መናወጡ፣ እሳቱ የነበረበት ሁኔታ የብሉይ ኪዳንን ዘመን ይወክል ነበረ። የዝምታው ድምፅ ደግሞ የማንን ዘመን ይወክል ነበረ? የአብ ባህሪ ልጅ በአጭር ቁመት በጠባብ ደረት የተመላለሰበትን ዘመነ ስጋዌን ይወክል ነበረ። በምድር ላይ ሲገለጥ በኢሳይያስ 42 ከቁጥር 2 እስከ 3 እንዲህ ይላል። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ ያሰማ፣ የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስንም ክር አያጠፋም፣ በእውነት ፍርድን ያወጣል ይላል። በጣም ይገርም። በትህትና የተገለጠበትን ዘመን ወከለ። ስለዚህ ሙሴም ኤልያስም ያን ምኞታቸውን ሊፈጽምላቸው ታቦር ተራራ ላይ ሦስቱን ሐዋርያት ይዞ ወጥቶ ሙሴና ኤልያስ እንዲመጡ አደረገ። የማቴዎስ ወንጌል ምዕራፍ 17 ከቁጥር 2 እስከ 3 በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ወልድ ወንድሜ ነጭ ነው እንዳለ ማለት ነው። ፊቱም በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል። ማንና ማን? ሙሴና ኤልያስ። ታዲያ ሙሴና ኤልያስ እንዳዩ ዛሬን ቤተ ክርስቲያን ሁል ጊዜ በጸሎቷ ላይ በሌሊቱ ምስጋናዋ ላይ እንዲህ ትላለች። ለላየ ገጽከ ንትሜነይ ከመ ንርአዮ። ክርስቶስን እኮ ነው ተአምረ ኢየሱስ ከማንበባቸው ያስቀድሞ ምን እንላለን? ኢየሱስ ክርስቶስ ለሚበላው ሕይወት እንጀራ መሆኑን ለሚጠጣው ሕይወት መጠጥ መሆኑን ማስክረን ምን እንላለን? የፊትን ውበት የፊትን ደምግባት እናየው ዘንድ እንመኛለን። ታላቅ ጸሎት ነው። ክርስቶስን
ለማየት የማይመኙ ወይም የማይተጉ ህሊናዎች ከንቱ ህሊናዎች ናቸው። ኃያል ሆይ አለ ዳዊት በቁንጅናህና በውበት ሰይፍህን በወገብ ታጠቅ። መዝሙር 44 ቁጥር 3 በውበት በሽንከ ወመላሃይከ በውበት በድንግባት አርት ተሰራው ንገስ አቅና ተከናወን ይለዋል። ይታየዋል መልኩ ይታየዋልና በውበት በቁንጅና ይለዋል። ግን ኦርቶዶክሳውያን ክርስቲያኖች አሁን ባናየው ሁሌ በልቡናችን አይን ግን ምን ሆኗል? ተስሎ እናየዋለን። በመንግስተ ሰማያት ደግሞ በራእይ 22 ቁጥር 3 ላይ የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹ ያመልኩታል፣ ፊቱንም ያያሉ ይላል። ምን ሆነ ያሉ? መድኃኒዓለምን ማየት እንፈልጋለን አይደለ? አዎ። ስለዚህ በጽድቅ መንገድ መጓዝ ነዋ። ፊቱን የምናየው በመንግስተ ሰማያት በኢየሩሳሌም ሰማያዊት። ያን ጊዜ ባሪያዎቹ ምእመናን ያመልኩታል፣ ፊቱንም ያያሉ። ይህን ፊት ለማየት እነ ሰሎሞን ተመኙ። ይህንን ፊት ለማየት እነ ሙሴ ተመኙ፣ እነ አብርሃም ተመኙ፣ እነ ኤልያስ ተመኙ። የሐዋርያት ዓይኖች ደግሞ ተመለከቷቸው። እንኳን እኔና እናንተ መላእክት ያዩት ዘንድ የሚያስመኛቸው ይላል ኪዳለ። መላእክት ያዩት ዘንድ ምን የሚላቸው? የሚያስመኛቸው። ቢያዩት ይላሉ ሊቃውንት፣ ቢያዩት አይጠግቡት። አቤት እንዴት አይነት ውበት ነው! ቢያዩት አይጠግቡትም። ታላቅ አገላለጽ ነው። ለምሳሌ አንድ ዕቃ እዚህ ቦታ አለ ይባላል በተርጉማኑ ሲያስቀምጠው፣ እስክናየው እንቸኩላለን። ካየነው በኋላ ግን እንሰለቸዋለን። ክርስቶስን ግን ቢያዩት ምን አይሉትም? አይጠግቡትም። በስጋ የተገለጠ አለ ጳውሎስ፣ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ይለዋል በአንደኛ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 16። እና ስጋዌውን ለነቢያት ይናገራሉ። የአብ የባሕሪ ልጅ እኮ ይወለዳል ይላሉ መላእክት። መልኩን ግን አያውቁትም። መቼ ነው ምናየው? መቼ ነው መልኩን ምናየው ሲሉ በቤተልሔም ግርግም ከቅድስት ድንግል ተወልዶ በቅፏ ሲመለከቱት ደስ አላቸው። በጣዕም ላይ ጣዕም፣ በደስታ ላይ ደስታ ተጨምሮላቸው ስብሐት ለእግዚአብሔር በሰማያት ለእግዚአብሔር ምስጋና ይሁን ወሰላም በምድር ብለው ዘመሩ ማለት ነው። ይሄ በጣም ያስደንቃል። ሐዋርያት እንኳን ባጠገቡ ሳሉ የአብን ፊት ደግሞ ለማየት ይመኙ ነበረ እና ፊልጶስ ይጠይቀዋል። አብን አሳየንና ይበቃል ይለዋል። ጌታ ደግሞ ምን አለ? እኔን ያየ ማንን አይቷል? አብን አይቷል። እንዴት አንተ አብን አሳየን ትላለህ? ይላል ዮሐንስ 14 ቁጥር 9 ላይ። ስለዚህ በእውነት ክርስቶስን ያዩ አይኖች ብፁዓን ናቸው። ስለዚህ ጌታችን ምን አለ? የእናንተ ግን አይኖቻችሁ ስለሚያዩ ጆሮቻችሁ ስለሚሰሙ ብፁዓን ናቸው። እውነት እላችኋለሁ ብዙዎች ነቢያትና ጻድቃን የምታዩትን ሊያዩ ተመኝተው አላዩም፣ እናንተ የምትሰሙትን ሊሰሙ ተመኝተው አልሰሙ። የእናንተ ያዩ አይኖቻችሁ የሰሙ ጆሮቻችሁ ምንድን ናቸው? ብፁዓን ናቸው። የነቢያት ተምኔት የጻድቃን ተምኔት ይሄ ነበረ። ታዲያ ታላቁ ሊቅ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ የነቢያትን ናፍቆት እንዲህ ሲል ይገልጠዋል። ነቢያት ይናፍቁታል፣ ግን ማግኘት በአካል ስለማይችሉ በምሳሌ ይገልጥላቸዋልና በዛ ውስጥ ፍቅሩ በልባቸው ያሳድራል፣ ይስላል። እና እንዲህ ይላል፣ የገነት ዛፍ ብለን ስንጠራው በአዳም ዘንድ ይገኛል። የምን ዛፍ? የገነት ዛፍ፣ የሕይወት ዛፍ ማለቱ ነው። የሰመረ መስዋዕት ስንለው በአቤል ዘንድ ይገኛል። ያማረ መዓዛ ስንለው በኖህ ዘንድ ይገኛል። ህብስትና ወይን ብለን ስንጠራው በመልከ ጼዴቅ ዘንድ ይገኛል። ወዳጅ ስንለው በአብርሃም ዘንድ ይገኛል። በግ ብለን ስንጠራው በይስሐቅ ዘንድ ይገኛል። ጎልማሳ ብለን ስንጠራው በያዕቆብ ዘንድ ይገኛል። እሳት ብለን ስንጠራው በሙሴ ጳጦስ ቁጥቋጦ ውስጥ ይገኛል። መና ስንለው በመሶበ ወርቅ ውስጥ ይገኛል። የኮሬብ ዓለት የተአምር ውሃ ብለን ስንጠራው በአሮን የወርቅ ማዕድ ውስጥ ይገኛል። ሕግና ትእዛዝ ብለን በጠራነው ጊዜ በወርቅ በተለበጠው ታቦት ውስጠኛው ክፍል ውስጥ ክርስቶስ ይገኛል። ሽቱ ባልነው ጊዜ በጽዮን የዘይት ቀንድ ዘንድ ይገኛል። ጠል ባልነው ጊዜ በዳዊት ዘንድ ይገኛል። ንጉሥ ባልነው ጊዜ በሰሎሞን ዘንድ ይገኛል። ሕፃን ብለን ስንጠራው በኢሳይያስ ዘንድ ይገኛል። የበኩረ ሎሚ ብለን ስንጠራው በኤርምያስ ዘንድ ይገኛል። እችን ፉጨት ብለን ስንጠራው
ቅድም እንዳልኩት በኤልያስ ዘንድ ይገኛል። ፈረሰኛ ብለን ስንጠራው በዘካርያስ ዘንድ ይገኛል። ግምጃ ልብስ ስንለው በሕዝቅኤል ዘንድ ይገኛል። ከተራራ ራስ በላይ ያለ ደንጊያ ስንለው በዳንኤል ዘንድ ይገኛል። የምስጋና ጽዋ ባልነው ጊዜ በሱቱኤል ዕዝራ ዘንድ ይገኛል በማለት በእውነት የነቢያትን ናፍቆት በዚህ መልኩ ይገልጸዋል። ስለዚህ ቤተ ክርስቲያናችን ዕለት ዕለት በምታደርሰው ምስጋናዋ መልክአ ኢየሱስ ላይ ሰላም ለገጽከ ምስለ ኦርያሬስ ስቡ ወፍሱ ከመወር ዘአኔገሃ ከፀሐይ ደም ግባት ይልቅ ብሩህና በብርሃናዊ ምልአት አካል ጊዜ እንዳለ ጨረቃ የሚያስደስት ለሆነ ፊትህ ምን ይገባል? ሰላምታ ይገባል በማለት አምላኳ ክርስቶስን ታመሰግናለች። ይህን ውበት ስናደንቅ ነጭም ቀይም ሆኖ ስናየው በነጭነቱ ስንደመም ቀይ ደግሞ ስናየው ሆኖ ስናየው እናዝናለን። በዕለተ ዓርብ በአይሁድ እጅ በጥፊ የተደበደበ ምራቅ የተተፋበት ፊቱ በዘንግ የተመታ ራሱ በሾህ አክሊል የተወጋ የተበሳ ራሱ በዚህ ምክንያት በደም የተጠለቀለቀ ፊቱ ለኢሳይያስ ይገለጥለታል። መልክና ውበት የለውም አለ። ፊቱን ተመለከተ። ያ በታቦር ላይ ያበራ ፊቱ በደም ተጠለቅልቆ ለምን ትቄያ አልባሲከ ልብስ ስለምን ቀላ ያለው ኢሳይያስ መልክና ደም ግባት የለውም አለ። እነሆ አየነው፣ ደም ግባትም የለው ውበትም የለው፣ መልኩም የተናቀ ከሰው ልጆች ሁሉ የተዋረደ የተገረፈ ሰው መከራን የተቀበለ ነው። ፊቱንም መልሷል፣ አቃለሉት፣ አላከበሩትም። እርሱ ግን በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸከመ፣ ስለኛም ታመመ ይላል። ዕለተ ዓርብን የሚያስብ ሰው እኮ የክርስቶስ ፊቱ ሁሌ ትዝ ይለዋል። ትዝ አይላችሁም እንዴ? ምራቅ የተተፋበት ፊቱ፣ በጥፊ የተመታ ፊቱ፣ በደም የተጠለቀለቀ ፊቱ የማይታየን ከሆን አይናችን ታውሯል፣ አይናችን ታውሯል። እናየው ዘንድ አለ መልክና ደም ግባት የለው። ይሄንን ለክርስቲያኖች ማሰብ ግዴታቸው ነው። ሰሎሞን በመኃልየ 3:11 ላይ የጽዮን ልጆች የቤተ ክርስቲያን ልጆች ምን ማየት እንዳለባቸው ሲያስቀምጥ እንዲህ ይላል፣ እናንተ የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀን በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን እዩ ይላል። ማንን እዩ? በሕማሙ ዓመለተ ሕማሙ በሕማሙ ሰዓት አክሊል ደፍቶ ንጉሥ ሰሎሞንን ምን በሉ ተመልከቱ ይላል። በጊዜው ሰሎሞን ነው። ፍጻሜው ግን በከበረ ደሙ ፈሳሽነት ወገብረ ሰላም በደመ መስቀሉ ሰላምን የመሰረተ እግዚአብሔር አምላክ የአባቱ የዳዊት ዙፋንን ይሰጠዋል ተብሎ የተነገረለት የክብር ባለቤት የክርስቶስን የሾህ አክሊል ተመልከቱ ይላል። እናንት የቆነጃጅት ውጡ። ዛሬ የጽዮን የቤተ ክርስቲያን ልጆች የሾህ አክሊሉን ተመልከቱ። ዛሬ የጽዮን የቤተ ክርስቲያን ልጆች የፊቱ በጥፊ መመታት ተመልከቱ። የጽዮን የቤተ ክርስቲያን ልጆች 6666 ጊዜ ሲገረፍ አጥንቱ ስጋው አልቆ አጥንቱ እንደ መረድ ነጭ ሆኖ እስኪቆጠር ድረስ መድረሱን ተመልከቱ። 5 ችንካሮች መቸንከሩን ተመልከቱ። በጦር የተወጋ ጎኑን ተመልከቱ። ይሄን ማትመለከቱ ከሆነ የአምላካችሁን ፊት በመንግሥተ ሰማያት ማየት አንችልም። ስለዚህ ጳውሎስ እናንተ የማታስተውሉ የገላትያ ሰዎች ይላል፣ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር ይላል ገላትያ 3:1። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ወልደ እግዚአብሔር ክርስቶስ ስጋውን መቅረሱን ደሙን ማፍሰሱን በከበረ ደሙ ፈሳሽነት ዓለምን ማዳሙ ማናየው ማን አዚም አደረገብን? ነገር ግን እንዳያውቁት ዓይናቸው ተይዞ ነበር ይላል ሉቃስ 24:16 ላይ እና ነቀሌዎፓን ነው። በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው፣ ዓይናቸው ተከፈተ ይላል። ዛሬ ክርስቶስን ለማየት ስጋውን መብላት ደሙን መጠጣት አለብን። ስጋው ከስጋችን ደሙ ከደማችን ሊዋሃድ ይገባል። ያን ጊዜ የዕለተ ዓርብ ፊቱን ማየት እንችላለን። እነዚያን ሞትህን እናስባለን፣ ትንሣኤን እናስባለን፣ ሕማምህን እናስባለን፣ እርገትህን እናስባለን፣ ዳግም ምጽአትህን እናስባለን ማለት የምንችለው የመሲህ የክርስቶስ
ስጋውን ስንበላ ደሙን ስንጠጣ ነው። ከቃሉ ጋር ናቸው። በጣም ጥሩ። በዮሐንስ ራእይ ምዕራፍ 1 ላይ በጣም የሚያስደንቅ ነገር ታያላችሁ። ዮሐንስ ፍጥሞ ላይ ሳለ ተመስጦ መጥቶበት ሲመለከት ወልደ እግዚአብሔር ክርስቶስን በሰባት የመቅረዝ መብራቶች መካከል ይመለከተዋል። በምን አልኳቸው? በሰባት የመቅረዝ መብራቶች መካከል። በደንብ አስተውሉ። መብራቶቹ ስንት ናቸው? 7 ናቸው። መሀል ላይ ያለው ማን ነው? ጌታችን ነው። ዮሐንስ ያያዋል እና 7ቱ የመቅረዝ መብራቶች በሰባቱ አብያተ ክርስቲያናት ሲመሰሉ እያንዳንዳችን የእግዚአብሔር ምንድነን? መቅደስ ነን። የእግዚአብሔር ቤት ነን። በደንብ እዚህ ጋር ማስተዋል ያስፈልጋል። በሰባት የመቅረዝ መብራቶች መካከል ነበር ይላል። ሊቃውንት አባቶቻችን ይህን ሲተረኩሙ በጣም ጥልቅ ትርጓሜ ነው የሰጡት። ጥበብ ቤቷን ሰራች ይላል ሰሎሞን። 7 ምሰሶዎች አቆመች። ጥበብ እግዚአብሔር ዓለምን ፈጠረ። ቤቱ ዓለም ነው፣ አጠቃላይ ነው። 7 ምሰሶ 7 ዕለታት ናቸው። ይህ ብቻ አይደለም። ቤት የተባለው የሰው ልጅ ነው፣ ማደሪያው ነው። የአምላክ ማደሪያ ነው። የአምላክ ምንድን ነው? ማደሪያ ነው። 7 ምሰሶች የተባሉት የተባለብን ፊታችን ነው። ፊታችን ላይ 7 ነገሮችን ጥበብ እግዚአብሔር አኖራ። ስንት አይኖች አሉን? 2። ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳዎች አሉ? ስንት አፍ አለ? 1። ከድምሩ ስንት? 7። ታያችሁ። በሰባቱ የመቅረዝ መብራቶች መካከል እንደቆመ ዛሬም ለእውነተኛ ክርስቲያኖች ሁልጊዜ በአይናቸው ፊት ማን ይመላለሳል? ሕይወት ራስ ኢየሱስ ክርስቶስ ይመላለሳል። ሁሌ ያዩታል። ሁሌ በዓይነ ሕሊና ይመለከቱታል። ኢየሱስ ክርስቶስን የማያዩ አይኖች የታወሩ አይኖች ናቸው። ሁሌ 2ቱ የጆሮ ቀዳዳዎቻቸው ድምፁን ይሰማሉ። ምን ሲል? ሲያንኳኳ። ኳ ሁሌ ያንኳኳል። ሊከፍትለት ቢኖር ይገባል፣ ይዋሃደዋል። እራት ከእርሱ ጋር ይበላ ነበር። 2ቱ የአፍንጫ ቀዳዳዎቻችን የእሱን መዓዛ ያሸታሉ። አፋችን ስጋውን ይበላል፣ ደሙን ይጠጣል። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን እንደሚባል ያመሰግነዋል ማለት ነው። ያን ጊዜ የእግዚአብሔር ምኖች ሆንን ማለት ነው። መቅደሱ ሆንን፣ ተዋሃደን። የኦሪቷ ቤተ መቅደስ ስትሰራ ነገራችን ፈጽም 3 ክፍል አድርጋታለሁ። ስንት ክፍል? 3 ክፍል። አንደኛው አደባባይ አጸደ ደብተራ ኦሪት ይባላል። 2ኛው ቅድስት ነው። 3ኛው ምንድን ነው? ቅድስተ ቅዱሳን። 3 ክፍል አጸደ ደብተራ ኦሪት ወይም አደባባይ፣ ቅድስትና ቅድስተ ቅዱሳን። ሊቀ ካህናቱ በዓመት ቅድስተ ቅዱሳን ውስጥ ይገባል። ዛሬም የእግዚአብሔር መቅደስ እኛ ነን። ልክ እንደ 3ቱ ክፍል ምን አለን? ዛሬ ቤተ ክርስቲያን ምን አላት? ቅኔ ማኅሌት፣ ቅድስና፣ መቅደስ እንዳላት እኛንም ሲፈጥረን ስጋ አለን፣ ነፍስ አለን፣ መንፈስ አለን። የእግዚአብሔር አደባባይ ነው ስጋችን። የእግዚአብሔር ቅድስት ናት ነፍሳችን። የእግዚአብሔር ቅድስተ ቅዱሳን ማደሪያው ነው መንፈሳችን። ይህን ማስተዋል ያስፈልጋል። ስለዚህ በእውነት ራሱ የራሱ ፀጉር ነገር ሲያደንቅ እዛው ቁጥር 11 ላይ ሰሎሞን ርዕሱ ወርቀ ቄፋስ ራሱ አለ ምዝምዝ ወርቅ ነው፣ ቆንዳላው የተዝረፈረፈ ነው፣ እንደ ቁራ ጥቁር ነው ይላል። እየሰማችሁ እንዴት አድርጎ ነው ያደነቀው! ምዝምዝ ወርቅ ጽሩይ እንደሆነ የቤተ ክርስቲያን ራስ ኢየሱስ ክርስቶስም ጽሩይ ባህሪ ነው። ፀጉሩ አለ የተትረፈረፈ የእርጅና ሽበት ያልተከላከለው የጠቆረ እንደሆነ በአዲስ ኪዳን የሚሰጠው ጸጋ የተትረፈረፈ ክርስቲያኖችን እንደ ንስር የሚያትስ ስለሆነ ሰሎሞን በዛ ምሳል ያየዋ። ክርስቲያኖች ፀጉር የሚኖረው ምን ስላለ ነው? ራስ ስላለ ነው። ራስ ባይኖር ምን አይኖርም? ፀጉር አይኖርም። የቤተ ክርስቲያን ራስ ክርስቶስ በመሞቱ ምእመናን በዙ። ስለዚህን ሁሌ እናስባለን። በዮሐንስ ራእይ ግን ፀጉሩን ነጭ ያደርገዋል። የራሱ ፀጉር እንደ ነጭ የበግ ፀጉር እንደ በረዶም ነጭ ነበሩ ይላል ራእይ 1:14 ምን ማለት ነው? ብሉይ መዋዕል ነው፣ ቀዳማዊ ነው። አነ ውእቱ አልፋ አልፋና ኦሜጋ እኔ ነኝ። አነ ቀዳማዊ ፊተኛው እኔ ነኝ፣ ወአነ ዳህራዊ ኋለኛው እኔ ነኝ። ሙቼም ነበርሁ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ ይላል። ሶሎሞን ቀጥሎ
አይንቲው ከመረግ ምሉ ውስጥ ምቃለ ማያት እስቲ አብረን ይበል አይኖቹ በሉ እስቲ አይኖቹ በሙሉ ፈሳሽ እንዳጠገብ እንዳሉ በወተት እንደታጠቡ በፈሳሹ አጠገብ እንደተቀመጡ እንደ ርግቦች ናቸው ይላል። አቤት እንደ ርግቦች ናቸው። ምእመናንን የሚያይበት አይነ ምህረት ነው። ከመረግ ቢለዋል ሃዳጌ በቀል ነው። ጴጥሮስን ሲያየው አይኖቹ ጴጥሮስ ተጸጸተ፣ አልቻለም፣ ምርር ብሎ አለቀሰ። ሁልጊዜ ምእመናንም በአይነ ምህረት ያያል። ተጥለው ረኛተው ሲቅበዘበዙ ሲያይ አዘነ ይላል። በጣም አይንቲው ከመኮከበ ጽባ ለይስ የድላ ሰሎሞን ነው መኃልየ 13 ላይ አይኖቹ እንደ አጥቢያ ኮከብ ያበራሉ ይላል። ይህን ማሰብ ለክርስቲያኖች ተገቢ ነው። ራእይ 1:14 ላይ ደግሞ አይኖቹ እንደ እሳት ነበልባል ነበሩ ይላል። አይነ መዓትም አለ። እግዚአብሔር በአይነ ምሕረቱ ይመልከተ። መጨረሻ ሰሎሞን ይሄን ብሎ ይዘገዋል። መላትዩ ከመርያፈ እለይፈራ ያፍዋተ ጉንጮቹ ሽቱን የሚያፈሱ የሽቱ መደብ ናቸው ይላል። ቁጥር 13 እፍረት ምዑዝ ነው ማለቱ ነው። ወልድ ሆይ ይጼኑ ዘርቤነ ምዑዘ ልጄ ወንድሜ ሽቱ ይሸታል ይላል። ይህን ፊቱን ስናስብ እንደመማለን። ነገር ግን ዕለተ ዓርብን ስናስብ ደግሞ ፊቱን ስናስብ ልባችን በሐዘን ይደማል። ለምን? ምራቃቸውን ጢቅ ብለውበታል፣ ጉንጩ ላይ ማለት ወአምራሃ ገጹ ከመፀሐይ ጢቅ ብለውበታል። የከፋ ምራቃቸው ገጸ ምራቃችንን ከተፍቶበት እሱ ደግሞ ከዲያብሎስ የክፋት ትፋት ነጻ አድርጎነ ፊቱ በጥፊ ተመቷል። ሽቱ ተብሎ በነ ሰሎሞን የተነገረ ፊቱ ማለት ነው። ገጹን ተመቶ ገጸ ልቡናችንን እየጸፋ ወደ ሲኦል የሚያወርደው ክፉን ጠላት ምን አድርጎታል? አጥቅጦ ጥሎታል። ክብር ምስጋና ለስሙ ይሁን። ስለዚህ ወልድ ሆይ ጻዳው ቀይ ወልድ ወንድሜ ነጭና ምንድነው አለ? ቀይ ነው አለ። ነጭና ምንድነው? ቀይ ነው። ከናፍሪሁ ጽዬ እለያው ህዛ ከርቤ ምዑዘ ከንፈሮቹ አለ ሰሎሞን እንደ አበቦች ናቸው፣ የሚፈስ ከርቤን ያንተበትባሉ ይላል። ተከወ ሞገስን ከናፍሪከ ሞገስ በከንፈሮች የፈሰሰ ትምህርቱ ነው። በመዝሙር 44 ቁጥር 2 ቅድም ነግሬያቸዋለሁ። አይከራከርም፣ አይጮህም። ድምፁን በአደባባይ ፍርድን ለመንሳት እስኪያወጣ የተቀጠቀጠ ሸንበቆን አይሰብርም ይላል። አሁን እግዚአብሔር ያሳያችሁ። የተቀጠቀጠ ሸንበቆ ምን የሆነ ሲቆሙበት ወዲያው ይደቃል። የሚጤስ የጧፍ ክር እፍ ብትሉት ይጠፋል። የእሱ ንግግሩ ግን አለ የተቀጠቀጠ ሸንበቆን አይሰብርም። የሚጤስንም የጧፍ ክር ምን አይልም አያጠፋም ይላል። ጠጋኝ ነው ማለት ነው። መሐሪ ነው ንግግሩ። ኃጢአት ተሰረየል ኃጢአትሽ ተሰረየችልሽ። በቃ ዳግመኛ ምን እንዳትበድል እንዳትበድይ የሚል ነው። በዕለተ ዓርብ እንኳን ለሰቃዮቹ የራራ አንደበት የማን አንደበት ነው? የአምላካችን የንጉሳችን የማን የክርስቶስ። ስለዚህ ይሄንን ማሰብ ይሄንን ማስተዋል ምክረ ሞቱ በተፈጸመበት ዕለት ለክርስቲያኖች ተገቢ ነው። በመጨረሻው በ2-3 ደቂቃ ትምህርትን ስቋቸው 3 ደቂቃ ውስጥ አንድ ነገር እንገራችሁ። በጣም ያስደንቃል። ጌታችን በ33 ዘመኑ 33 ዓመት ከ3 ወር ማለት ነው የራስ ቅል የምትባል ጎልጎታ ላይ ምን ሆነ? ተሰቀለ። በስንት ዓመቱ? በ33 ዘመኑ። በደንብ አስተውሉ። የራስ ቅል የምትባል ጎልጎታ ላይ በአንድ ወቅት ሊቀ ጠበብት አለቃ እያሌው ታምሮ የሰበኩት ስብከት የስቅለት ስብከት ላይ ይመስለኛል ሳደምጥ የተቀዳው ጎልጎታ የራስ ቅል ላይ ኢየሱስ ክርስቶስ ተሰቀለ። ቀራንዮ የራስ ቅል ጎልጎታ ላይ አንድ ጊዜ ነው የተሰቀለው። ዛሬ ቀራንዮ እኛ ነን፣ ጎልጎታ እኛ ነን። ሁሌ መስቀሉ በራሳችን ላይ ምን ሆኖ ይኖራል አሉ? ተተክሎ ይኖራል። ሁሌ እናስበዋለን ብለው የጳውሎስን ጥቅስ ጠቅሰው ያስተማሩት ትምህርት ያስደንቀኛል። በጣም የሚደንቀው ግን ዛሬ ሳይንቲስቶች የሰውን ተፈጥሮ ሲመለከቱ ጳውሎስ ያለው በትክክል አገኙት። ሕፃን ሲወለድ እኔና እናንተ እያንዳንዱ ሰው የራስ ቅሉ ጋር እስኪደርስ ድረስ የአጥንቶቹ ብዛት 33 ነው። ስንት ነው? እስከ ልቦንስ የራስ ቅል አጥንቶች 33 ነው። አይደንቅም?
እድሜው ነው ማለት ነው። በ33 ዘመኑ የራስ ቅል ጎልጎታ ላይ እንደተሰቀለ ዛሬ የጀርባ አጥንታችን 33 የራስ ቅላችን ቁጥር የአጥንት ቁጥር ደግሞ 22 ነው። ይህ ሳይንቲፊክ ትሩፍ የሆነ ነገር ስንት ነው? 22። የጌታ የስቅለቱን ስዕል ስትመለከቱ የአዳም ራስ ላይ መስቀሉ ተተክሏል። አዳም ስንተኛ ፍጥረት ነው? 22ኛ ፍጥረት ነበረ አዳም አባታችን። በ22ኛው ፍጥረት ራስ ቅሉ ላይ መስቀሉ እንደተተከለው ዛሬም የራስ ቅላችን አጥንት 22 ነው። እውነት ነው የምነግራችሁ። ይሄ ያስደንቅ። ስለዚህ በርዕሰ ልቦናችን ላይ ሁልጊዜ የክርስቶስ መስቀል ምን ሆኖ ይኖራል? ተተክሎ ይኖራል። አይናቻችን ያዩታል፣ ጆሮቻችን ድምፁን ይሰሙታል፣ አፍንጫችን እፍረት ሙዝ ነው ያሸቱታል፣ አፋችን ይበለዋል፣ ይጠጠዋል። የሕይወት ርስታችን የሕይወት መጠጣችን ነው። ወስብሐት ለእግዚአብሔር።